ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ የእንግሊዝ ፕሪሚየር ሊግ 23ኛ ሳምንት ተጠባቂ መርሃ ግብር ማንቸስተር ዩናይትድ ኤሚሬትስ ላይ አርሰናልን 3-2 በሆነ ውጤት ማሸነፍ ችሏል። በዛሬው ቆይታችንም ይህንን ጨዋታ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው መራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ግን ትናንትና የተደረጉ ሌሎች የእንግሊዝ ፕሪሚየር ሊግ ጨዋታዎችን ይሆናል። በአጠቃላይ ትናንትና 4 የእንግሊዝ ፕሪሚየር ሊግ ጨዋታዎች መደረግ ችለው ነበረ። በመጀመሪያ ብሬንትፎርድ ከኖቲንጋም ፎረስት ጋር ያደረጉትን ጨዋታ ኖቲንጋም ፎረስቶች በኢጎር ጄሱስና አዮኒ ባስቆጠሯቸው 2 ግቦች 2-0 በሆነ ውጤት ማሸነፍ ችሏል። ውጤቱንም ተከትሎ ኖቲንጋም ፎረስቶች በ25 ነጥብ 17ኛ ደረጃ ላይ መቀመጥ ችሏል። ከዌስትሃም ጋር ያላቸውንም የነጥብ ልዩነት ወደ 5 ማስፋት ሲችሉ ከሊድስ ጋር ደግሞ በነጥብ እኩል መሆን ይችላል። ይህ እድል እንግዲህ ለኖቲንጋም ፎረስት በጣም ወሳኝ የሚባል እድል ነው። እንደሚታወቀው እንግዲህ ላለመውረድ እየታገለ ያለ ቡድን ነውና ይህ እድልም ላለመውረድ ከፍተኛ አስተዋጽኦ ያደርግለታል ተብሎ ይጠበቃል። በሌላ ጨዋታ ክሪስታል ፓላስ በሜዳው በቼልሲ 3-1 በሆነ ውጤት መሸነፍ ችሏል። የቼልሲን የማሸነፊያ ግቦች ኢስታቪዮ፣ ጆ ፔድሮና ፈርናንዴዝ ሲያስቆጥሩ የክሪስታል ፓላስን ብቸኛ ግብ ሪቻርድስ ማስቆጠረም ችሏል። በክሪስታል ፓላስ በኩል 72ኛው ደቂቃ ላይ አዳም ሞርተን በቀይ ካርድ ሊወጣባቸው ችሏል። ድሉን ተከትሎ ቼልሲዎች በ37 ነጥብ ደረጃቸውን በማሻሻል 5ኛ ደረጃ ላይ መቀመጥም ችለዋል። በሌላ በተደረገ ጨዋታ ኒውካስል ዩናይትድ በሜዳው በሴንት ጄምስ ፓርክ በአስቶን ቪላ 2-0 በሆነ ውጤት ሊሸነፍ ችሏል። የአስቶን ቪላን የማሸነፊያ ግብን ቡንዲያና ዋትኪንስ ማስቆጠር ችሏል። በጨዋታው ላይ እንግዲህ ኤሚ ማርቲኔዝ በጣም ድንቅ የሚባል ምሽትን ማሳለፍ ችሏል። በትናንትና ጨዋታ ላይ ኒውካስል ዩናይትዶች 15 ሙከራዎችን ማድረግ ችለው ነበረ። እንደዛ ቢሆንም ግን ግብ ሳያስቆጥሩ መውጣት ችሏል። አስቶን ቪሎች በበኩላቸው ዘንድሮ በጣም አስደናቂ የሚባል ግስጋሴን እያደረጉ ነው የሚገኙት። በእርግጥ ያለፈውን የፕሪሚየር ሊግ ጨዋታ በኤቨርተን 1-0 ተሸንፈው መውጣት ችለው ነበርና በዚህ ጨዋታ ላይ ማሸነፋቸው እንግዲህ በተለይ ደግሞ ለዋንጫው ፉክክር ላይ ለመቆየት በጣም ትልቅ አስተዋጽኦ አድርጎላቸዋል። ውጤቱንም ተከትሎ አስቶን ቪላዎች በ46 ነጥብ ከማንቸስተር ሲቲ ጋር በነጥብ እኩል ሆነው በጎል ክፍያ ተበልጠው 3ኛ ደረጃ ላይ ነው የተቀመጡት። ከአርሰናል ጋር ያላቸው የነጥብ ልዩነትም ወደ 4 ሊጠብ ችሏል። ምናልባትም በኤቨርተን ጨዋታ ላይ ነጥብ ባይጥሉ ኖሮና አሸንፈው ቢወጡ ኖሮ አርሰናል ጋር የሚኖራቸው የነጥብ ልዩነት ወደ 1 ማጥበብ ይችሉ ነበር። ነገር ግን ተሸንፎ መውጣት ችሏል። የትናንትናው ጨዋታ ግን በማሸነፋቸው አሁንም ልክ እንደ ማንቸስተር ሲቲ ሁሉ ከዋንጫ ፉክክር ውስጥ እንዳልወጡ ማረጋገጫ መስጠት ችሏል። በተለይ አስቶን ቪላ የሚያስገርመው በክረምቱ ብዙ ተጫዋቾችን ማስፈረም ፈልገው ሳያስፈርሙ ቀርቷል። እንደዚሁም በዚህ የጃንዋሪ ዙር መስኮት ራሱ የተለያዩ ተጫዋቾችን ማስፈረም ፈልገው ነበረ። በተለይ ደግሞ ጉዳቶችን ከተመለከትን በኋላ ማለት ነው። ነገር ግን የፒኤስአር ችግር ምክንያት ምንም አይነት ተጫዋች ማስፈረም አልቻሉምና ይህ ሁላ ችግር እያለባቸው ግን አሁንም ድረስ በዋንጫ ፉክክር ውስጥ መኖራቸው በጣም የሚያስገርም ነው። በዚህም ደግሞ አሰልጣኝ ኡናይ ኤመሪን በደንብ ማድነቅ መቻል አለብን። ሌላኛውና በትናንትናው ዕለት ወይም በሳምንቱ ራሱ ትልቁ ጨዋታ የነበረው በኤሚሬትስ አርሰናል ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ ነው የነበረው። በዚህ ጨዋታ ላይ ማንቸስተር ዩናይትድ አርሰናልን በሜዳውና በደጋፊው ፊት 3-2 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ማርቲኔዝ 29ኛ ደቂቃ ላይ ራሱ ባስቆጠራት ግብ ነበረ አርሰናሎች መምራት ጀምረው የነበረው። ነገር ግን ደግሞ በሚንቦማ 37ኛ ደቂቃ ላይ እንደዚሁም ዶርጉ 50ኛው ደቂቃ ላይ ባስቆጠራቸው 2 ግቦች ማንቸስተር ዩናይትድ 2-1 መምራት ቻለ። ከዛ በኋላ 84ኛው ደቂቃ ላይ ሞሪኖ አስቆጥሮ አቻ መሆን ቻሉ። ከዛ ብዙም ሳይቆይም ከ3 ደቂቃዎች በኋላ ኩኛ ባስቆጠራት ግብ ማንቸስተር ዩናይትድ 3-2 በሆነ ውጤት ሊያሸንፍ ይችላል። የማንቸስተር ዩናይትድ 3ቱም ግቦች እንግዲህ በጣም አስደናቂ የሚባሉ ግቦች ናቸው የነበሩት። 2ቱ ከቦክስ ውጭ የተቆጠሩ ናቸው። በተለይ ደግሞ የዶርጉ 50ኛው ደቂቃ ላይ ያስቆጠራት ግብ በጣም የምታስገርም ግብ ነች። ምናልባትም እንግዲህ በአመት ውስጥ ከተቆጠሩ ምርጥ ግቦች መካከልም ውስጥ በእጩነት መቅረብ የምችል ግብ ነች የነበረችውና ማንቸስተር ዩናይትዶች ይህንን ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። ጨዋታውን ከተመለከትን በብዙ ረገዶች አርሰናል የተሻለ ሊመስል ይችላል። በተለይ ደግሞ ኳሱን በመቆጣጠር ደረጃ፣ ሙከራ በማድረግ ደረጃ፣ ኦን ታርጌት ሙከራዎችን በማድረግ ደረጃ አርሰናሎች የተሻሉ ነው የነበሩት። ነገር ግን ደግሞ እንዲያሸንፉ አላደረጋቸው። ማንቸስተር ዩናይትዶች ደግሞ በጣም ቀላል የሚባል ኳስን ነበር ሲጫወቱ የነበሩት። በሩበን አሞሪም ስር እንግዲህ ማንቸስተር ዩናይትዶች በጣም ውስብስብ የሚባል አጨዋወትን ነበር ሲጫወቱ የነበሩት። በተለይ በመከላከልና በማጥቃት መካከልም ባላንሱን ማግኘት አልቻሉ ነበረ። በተለይ ደግሞ መሀል ሜዳው ላይ ራሱ የነበሩትን ችግሮች ሩበን አሞሪም መፍታት አልቻለም ነበረ። ነገር ግን ማይክል ካሪክ ከመጣ በኋላ በማንቸስተር ሲቲ ጨዋታ ላይም እንደተመለከት ነው
በትናንትና ጨዋታ ላይ እንደተመለከትነው በጣም ቀላል የሚባል ኳስን ነው እየተጫወተ የሚገኘው። ተጫዋቾቹም እንግዲህ በሚመቻቸው ቦታ ላይ በለመዱት ቦታ ላይ እንዲጫወቱ እያደረገ ነው የሚገኘው። ያ ደግሞ ቡድኑን በጣም በከፍተኛ ሁኔታ እንዲጠቅማቸው አድርጓቸዋል። ጨዋታዎችንም እንዲያሸንፉ አድርጓቸዋል። ጊዜም እንግዲህ እግር ኳስን ሳስብ በተለይ አሁን ላይ ካሉት አሰልጣኞች ጋር በጣም የምበሳጭበት ነገር ቢኖር ምንድነው እግር ኳስ ቀለል አድርገው ልትጫወት የሚገባ ስፖርት ነው። ይህንን ስል ታክቲክ አያስፈልግም ማለት አይደለም። ነገር ግን ደግሞ ታክቲኮቹን ውስብስብ ማድረግ የለብም። በተለይ አሁን ፔፕ ጋርዲዮላ ወደ እግር ኳስ አሰልጣኝነት ከመጣ ጀምሮ እየተጠቀማቸው ያሉትን ፍልስፍና ከተመለከትን ከዛ በኋላ የመጡትንም አሰልጣኞች ስንመለከት የሱን ፍልስፍና እየተመለከቱ ነው እያሰለጠኑ የሚገኙትና ይህ ያጮት ስታይል ወይም ደግሞ የጋርዲዮላ ይዞት የመጣው የታክቲክ ስታይል ከተመለከትን ደግሞ እግር ኳስን በጣም ውስብስብ እያደረገ ነው የሚገኘው። በዛ ምክንያትም እንግዲህ የተለያዩ ጨዋታዎች ላይ ነጥብ ሲጥል ተሸንፎ ሲወጣ መመልከት ይችላል። በተለይ ደግሞ በሻምፒየንስ ሊግ የፍጻሜ ጨዋታዎች ላይ ደርሶ ራሱ እግር ኳስን በጣም ውስብስብ ለማድረግ ባሰበ ቁጥር እየተሸነፈ ሲወጣ መመልከት ይችላል። በእርግጥ በመጀመሪያ ደረጃ የባርሴሎና አሰልጣኝ ሲደረግ ሲሾም ማለት ነው የቲኪታካ ታክቲክን ነበር ሲጠቀም የነበረው። ያ በተወሰነ መልኩ አዝናኝ የሚባል እግር ኳስን መመልከት ይችላል ነበር። ነገር ግን በዛው ልክ ደግሞ በጣም አሰልቺ የሚባል ያጮት ስታይልም ጭምር ነው ቲኪታካ። ምክንያቱም በጣም ብዙ ኳሶችን ይነኩ ነበር፣ ወደኋላ በጣም ብዙ ኳስ ይመለስ ነበር፣ በጣም አሰልቺ ነበር። እንደውም በአንዳንድ ጨዋታዎች ላይ እስከ 1000 ቅብብሎች ራሱ ሲያደርጉ ነበር። እኔ እግር ኳስን ሳይ እንደዚህ አይነት እግር ኳስን ማየት አልፈልግም። በተለይ ደግሞ በዛ ሰዓት እንግዲህ የፕሪሚየር ሊግን እናይ ነበር አይደል? በተለይ ወደ 2008 2009 እስከ 2013 14 አካባቢ ድረስ እግር ኳስ በፕሪሚየር ሊግ ውስጥ በጣም ፈጣን የሚባል ነበረ። ከጥግ እስከ ጥግ ነበር የሚጫወቱት፣ በጣም ይሯሯጡ ነበረ። ነገር ግን ፔፕ ጋርዲዮላ ወደ ማንቸስተር ሲቲ ከመጣ ጀምሮ ግን ያ ነገር አሁን ቀዝቀዝ እያለ መጥቷል። ሁሉም ታክቲክ ላይ ነው እያተኮረ የሚገኘው። ሩበን አሞሪንም በጣም ታክቲክ ላይ የሚያተኮር አይነት አሰልጣኝ ነው የነበረው። እንደዚሁም ከሱ በተጨማሪም እንግዲህ ሌሎችም አሰልጣኞች መጥራት እንችላለን። አሁን ለምሳሌ አሰልጣኝ አርነ ስሎት ሞር ታክቲክን ነው የሚፈልገው፣ በጣም ስሎ የሆነ ነገር ይፈልጋል። እንደዚሁም በተመሳሳይ መልኩ አርቴታም ተመሳሳይ ነገርን ይጠቀማል። አሁን ላይ እንግዲህ በተለይ የፔፕ ጋርዲዮላ ያጮት ስታይል የሚመቻቸው አሰልጣኞች ሁሉም ታክቲክ ላይ ነው እያተኮሩ የሚገኙት። ያ ደግሞ ተጫዋቾች ላይ ውስብስብ እያደረገ ነው የሚገኘው። ማንቸስተር ዩናይትድም በሩበን አሞሪም ስር በዛ ምክንያት ሲቸገር ተመልክተናል። በጣም ሞር ታክቲክ ላይ ፎከስ የሚያደርግ አሰልጣኝ ነው የነበረው። ተጫዋቾቹ በነጻነት ሲጫወቱ አልተመለከትናቸውም፣ በቦታቸውም ሲጫወቱ አልተመለከታቸውም ነበረ። ነገር ግን እሱ ከወጣ በኋላ ካሪክ የማንቸስተር ዩናይትድ አሰልጣኝ ተደርጎ ከተሾመ በኋላ በጊዜያዊነት ቢሆንም ማለት ነው ያደረጓቸውን ሁለት ጨዋታዎች ስንመለከት በማንቸስተር ሲቲ ጨዋታ ላይም በአርሰናል ጨዋታ ላይም በጣም በነጻነት ነው እየተጫወቱ የሚገኙት፣ በቦታቸው ነው እየተጫወቱ የሚገኙት፣ በሚመቻቸው ያጮት ስታይልም እየተጫወቱ ነው የሚገኙት። ታክቲኩ ራሱ ያን ያህል የሚከብድ አይደለም እየሆነ የሚገኘው። በትናንትና ጨዋታ ላይም እንደተመለከት ነው በጣም በጥሩ ሁኔታ ሲከላከሉ ነበረ። 4-2-3-1 አይነት ፎርሜሽን ነበረ ይዘው የገቡት። ከዛ ሲከላከሉ እንግዲህ አማድና ዶርጉ ወደኋላ እየተመለሱ የማንቸስተር ዩናይትድን የተከላካይ አጥር ሲያጠነክሩት መመልከት ችለናል። ወደ 6-3-1 ሲቀየርም የተመለከትንባቸውም አጋጣሚዎች አሉ። ከዛ በሚያጠቁበት ሰዓት ዶርጉ፣ ሚንቦማና አማድ ሞር ወደ አርሰናል የሳጥን ክልል ሲጠጉ ተመልክተናል። ከዛ በኋላ ብሩኖ ፈርናንዴዝ ደግሞ ከነሱ ኋላ የማጥቃት ኃይሉን ሲያጠናክር ተመልክተናል። ሌሎቹ ሞር ወደ መከላከሉ ወይም ደግሞ ባላንሱን ወደ መጠበቅ ነበረ ሲያተኩር የተመለከትናቸው። በእርግጥ በአንዳንድ አጋጣሚዎች ሜኑ ወደፊት እየተጠጋ አጥቂዎችን ለማገዝ ብሩኖ ፈርናንዴዝ ለማገዝ ጥረት ሲያደርግ ተመልክተናቸዋል። ነገር ግን ቤዚካሊ እነዚህ ተጫዋቾች ሞር ባላንሱን ለመጠበቅ ነበረ ሲጫወቱ የተመለከትናቸውና ማንቸስተር ዩናይትዶች በሚያጠቁበት ሰዓትና ኳስ በሚይዙበት ሰዓት ወደ 4-2-4 ፎርሜሽን ነበር ሲቀየሩ የተመለከትናቸውና ውስብስብ ያልሆነ ያጮት ስታይል እንግዲህ በስተመጨረሻ ማንቸስተር ዩናይትድ አሸንፎ እንዲወጡ አድርጓቸዋል። በእርግጥ ማይክል ካሪክ አሰልጣኝ ተደርጎ መሾሙ ራሱ ቡድኑ ላይ ከፍተኛ ተጽዕኖ ፈጥሮባቸዋል። ምክንያቱም በሩበን አሞሪም ስር ደስተኛ ያልሆኑ ተጫዋቾች ነበሩ። እንደዚሁም ባጮት ስታይሉ ራሱ ደስተኛ ያልሆኑ ተጫዋቾችም የአሰልጣኝ ስታፍ አባላትም ሌሎች ደጋፊዎችም ነበሩና ማይክል ካሪክ አሰልጣኝ ተደርጎ መሾሙ እንደዚሁም ደግሞ ያጮት ስታይሉም ራሱ ተጫዋቾችን እንዲያነቃቃቸው አድርጓቸዋል። ያንንም ደግሞ በጨዋታ ላይ መመልከት ይችላል። በትናንትና ጨዋታ ላይ ከሁለቱ ክለቦች ማን ነው ለማሸነፍ ከፍተኛ ፍላጎት የነበረው ብለን ብንጠይቅ መልሱ ማንቸስተር ዩናይትድ ነበረ የሚሆነው። ምክንያቱም ማንቸስተር ዩናይትዶች ይህንን ጨዋታ ለማሸነፍ በጣም ከፍተኛ ተነሳሽነት ነበራቸው። አርሰናሎች ግን ያንን ነገር አልተመለከትንባቸውም። በትናንትና ጨዋታ ላይ በአርሰናል በኩል በጣም ብዙ መዳከሞችን ተመልክተናል። በእርግጥ አርሰናሎች በሻምፒየንስ ሊግ ሮብ ምሽት ላይ መጫወታቸው አይዘነጋም። ማንቸስተር ዩናይትድ በሳምንት አንድ ጨዋታ ብቻ ነው እየተጫወተ የሚገኘው። ያ ደግሞ ኢነርጂያቸውን ሴቭ እንዲያደርጉ አድርጋቸዋል።
እንደዛም ቢሆንም ግን አርሰናሎች በዚህ ሰዓት የፕሪሚየር ሊጉን ዋንጫ ለማንሳት ነው እየተፎካከሩ የሚገኙት። ፕሪሚየር ሊጉንም በ7 ነጥብ ልዩነት እየመሩ ነው የነበሩትና እዚህ ጨዋታ ላይ እንግዲህ ትናንትና ካሳዩት የበለጠ ተነሳሽነት ሊኖራቸው ይገባ ነበር። አሁን ለምሳሌ ባለፈው ሲዝን ሊቨርፑል ነው ዋንጫውን ማንሳት የቻለው። ከዛ በፊት ማንቸስተር ሲቲ በተከታታይ 4 ዋንጫዎችን ማሸነፍ ችሎ ነበር። ከዛ በፊት ሊቨርፑል ነበረ በድጋሚ ዋንጫውን ማንሳት የቻለውና ያለፉትን 6 የፕሪሚየር ሊግ አሸናፊዎች ብንመለከታቸው በእነዚህ አይነት ጨዋታዎች ወቅት በተለይ ደግሞ ሊጉን እየመሩ ባሉበት ሰዓት እንግዲህ በጣም በከፍተኛ ተነሳሽነት ነበር ሲጫወቱ የተመለከትናቸው። በአርሰናል በኩል ግን ያንን ነገር አልተመለከትንም። በተለይ ደግሞ የዘንድሮ አቋማ ከተመለከተን አርሰናሎች የተሻሉ ቡድን ነበሩ። በዛ ላይ ደግሞ በሜዳቸው እንደማድረጋቸው መጠን ከዚህ ከአርሰናል ቡድን እንግዲህ ከዚህ የተሻለ የሚባል እንቅስቃሴ ጠብቀን ነበር። ነገር ግን ያንን ከአርሰናል ተጫዋቾች ማግኘት አልቻለም። ከዛ በተጨማሪ እንግዲህ ማንቸስተር ዩናይትዶች ያስቆጠሯቸውን ግቦች ስንመለከት የአርሰናል ተጫዋቾች መዳከምና ትኩረት ማጣት ውጤት ናቸው ወይ መንስኤ ናቸው። እያንዳንዱን ጎል ስንመለከት የመጀመሪያዋን ግብ ሚንቦማ ነበር ማስቆጠር የቻለው። ጎሏ ከመቆጠሯ በፊት ግን በሳሊባና በዙቢሜንዲ መካከል የተፈጠሩት ችግሮች ናቸው ኳሷ ወደ ሚንቦማ እንድደርስ ያደረገው። በመጀመሪያ ደረጃ ሳሊባ ለዙቢሜንዲ ኳሱን ማቀበል አልነበረበትም። ምክንያቱም ዙቢሜንዲን ፕረስ እየተደረገ ነበር፣ ሳሊባን ፕረስ እየተደረገ ነበርና በዛ አጋጣሚ ሳሊባ ማድረግ የነበረበት ኳሱን ማራቅ ነው። የመጀመሪያው የተከላካይ ስራ ኳስ ማጽዳት ነው፣ መከላከል ነው ዋናው ስራው እንጂ ኳስን ይዞ መስርቶ መውጣት አይደለም። ያ ቀስ ብሎ የሚመጣ ነገር ነው። ዋነኛው የተከላካይ ስራ መሆን ያለበት ኳሷ ጎል እንዳትሆን ማድረግ ነው እና በዛ ሰዓት ሁለቱም ተጫዋቾች ፕረስ እየተደረጉ ነው የነበሩት። ዙቢሜንዲም በተመቸው ቦታ ላይ አይደለም የነበረው ኳሷን በሚቀበልበት ሰዓትና በዛ ሰዓት ሳሊባ ማድረግ የነበረበት ኳሷን ማጽዳት ነው። ከፈለገ የጁጣ ከፈለገ የማንቸስተር ዩናይትድ ተጫዋች ጋር ይድረስ፣ ነገር ግን ከዛ ማራቅ ነበረበት። ሳሊባ ግን ያን ነገር ማድረግ አልፈለገም። ለዙቢሜንዲ ነው ያቀበለው። ዙቢሜንዲ ደግሞ በመቀበል በሚችልበት ቦታ ላይ አይደለም የነበረው ወይም በሚችልበት ሁኔታ ላይ አይደለም የነበረውና ኳሷን በቀጥታ ለዴቪድ ራያ ይሁን ለሳሊባ ለመመለስ ይሁን በማይታወቅ መልኩ ወደ ግብ ነበረ ያቀበለው። በዛ ሰዓት እንግዲህ ሚንቦማ ቶሎ ደርሶ ኳሷን ሊያገባት እችላልና ዙቢሜንዲን በዛ ሰዓት ራሱ ማቀበል አልነበረበትም። ቢለቃት ራሱ ወይ የእጅ ብትወጣ ነው ምናልባት አማድ ጋር ኳሷ ልደርስ ትችላለች፣ አማድ ወይም ዶርጉ ጋር ልደርስ ትችላለች እንጂ ከዛ ውጭ ምንም የሚፈጠር ነገር አልነበረም። ነገር ግን ያንን ነገር አላደረገም። ኳሷን ወደ በረኛ ወይም ወደ ሳሊባ ለማቀበል ሞከረ። ኳሷ ግን ሚንቦማ እግር ስር ደረሰች። ሚንቦማም እንግዲህ በጥሩ ሁኔታ ጎሏን ሊያስቆጠር እችሏል። ሁለተኛዋ ዶርጉ ያስቆጠራትን ምርጥ ግብ ስንመለከት ደግሞ ዶርጉ ኳሷን ከመምታቱና ጎል ከመሆኗ በፊት ከብሩኖ ፈርናንዴዝ ጋር 1-2 ሲቀባበሉ ነበርና በዛ ሰዓት እንግዲህ ብሩኖ ፈርናንዴዝ በአርሰናል 3 ተጫዋቾች መሀል ላይ ሆኖ ነበረ ዶርጉ ጋር 1-2 ሲቀባበል የነበረው። በተለይ ደግሞ የመጨረሻዋን ኳስ በሚያቀብልበት ሰዓት በ3 የአርሰናል ተጫዋቾች ነበረ ተከቦ የነበረውና በዛ ሰዓት ያችን ኳስ በጣም ተጭነው ማስጣል ነበረባቸው። ያንን ነገር አላደረጉም። ዶርጉም እስኪመታው ድረስ እንግዲህ ትንሽ ጠብቆ ነበረ። ነገር ግን የአርሰናል ተጫዋች እሱ ላይ የደረሰበት የለም። እንደውም ዙቢሜንዲ በእጅ ነክቷል ብሎ ነበረ ሲያማርር የነበረውና ያቺ ኳስ ራሱ ጎል እንዳትቆጠር ማድረግ ይችሉ ነበረ። ዶርጉ ጋርም ኳሷ እንዳትደርስ ማድረግ ይችሉ ነበር። ነገር ግን ያንን ነገር አላደረጉም። ሶስተኛ ጎልም ኩኛ ጎል በሚያስቆጥርበት ሰዓትም ኩኛ በነጻነት ነው ያችን ኳስ የመታት። ማንም የተጠጋው የለም። ኳሷ እሱ ጋር እንዳትደርስም ያደረገም የለም። ሜኑ ነው ለኩኛ የሰጠው። ሜኑም እንግዲህ በተጫዋቾች መሀል ሆኖ ነው ለኩኛም ኳሷን ያቀበላት። ነገር ግን በዛ ሰዓትም የአርሰናል ተጫዋቾች ፈዘው ነበረ የተመለከትናቸውና ያንን ነገር አለማድረጋቸው፣ ትኩረት ማጣታቸው በስተመጨረሻም ተሸንፈው ሊወጡ ይችላል። በትናንትና ጨዋታ እንግዲህ በአርሰናል በኩል ይሄ ተጫዋች ምርጥ ነበረ ልትሉት የሚችሉት ተጫዋች የለም። ሁሉም በጣም ደካማ የሚባል እንቅስቃሴ ነው ማድረግ የቻሉት። ዴቪድ ራያ ብትሉ አራቱም የተከላካይ ስፍራ ተጫዋቾች ማርቲን ኦዲጋርድ፣ ዙቢሜንዲ፣ ጋብሪኤል ጄሱስ፣ ትሮሳርድ፣ ዴክላን ራይስ ራሱ ጥሩ የሚባል እንቅስቃሴን አላደረጉም። ሳካ ራሱ አንድ ጥሩ የሚባል አጋጣሚ መፍጠር ችሎ ሊሆን ይችላል። ከዛ ውጭ ግን ያን ያህል ጥሩ የሚባል እንቅስቃሴን ማድረግ አልቻሉም። በዚህ ሲዝን በተለይ እነዚህን ተጫዋቾች በተመለከትንባቸው ጨዋታዎች ላይ እንግዲህ ሲያሳዩ የነበሩትን እንቅስቃሴ ሁላችንም ተመልክተናል። ከዛ በጣም የወረደ እንቅስቃሴ ነው በትናንትናው ዕለት ያደረጉት። አርሰናሎች በትናንትናው ጨዋታ ላይ ከሞላ ጎደል ቤስት የሚባለውን 11ን ነበር ይዘው የገቡት። ምናልባት ሂንካፒያን በካላፊዮሪ ልቀይር ትችላለህ። እንደዚሁም 9 ቁጥር ቦታ ላይም ልትከራከር ትችላለህ። ማን ነው የአርሰናል ምርጡ 9 ቁጥር ብለህ ማለት ነው። አንዳንዱ ጋብሪኤል ጄሱስ ይላሉ፣ አንዳንዱ ካይ ሃቨርትዝ ይላሉ፣ አንዳንዱ ደግሞ አዲሱ ፈራሚ ጊዮኬሬስ ነው ሊሉ ይችላሉ። እዛች ቦታ ላይ 2 ቦታዎች ላይ ብቻ ነው ትንሽ እንትን ልትል የምችለው። ሌሎቹ ግን የአርሰናል ምርጥ የሚባሉ ተጫዋቾች ናቸው። እንደዛም ቢሆንም ግን ማንቸስተር ዩናይትድን አሸንፈው መውጣት አልቻሉም። ከጨዋታው በፊትም አርሰናል ያሸንፋል ተብሎ ተጠብቆ ነበረ። ነገር ግን በማንቸስተር ዩናይትድ ተሸንፏል። ይህም ሽንፈት እንግዲህ ከ267
ቀናት በኋላ ለመጀመሪያ ጊዜ በሜዳ የተሸነፈበት ጨዋታ ሆኖ ተመዝግቦለታል። እንደዚሁም ደግሞ ከ121 ጨዋታ በኋላ 3 ጎሎች የተቆጠረበት ጨዋታ ሆኖ ተመዝግቧል። ከ24 ጨዋታዎች በኋላ እንግዲህ የመጀመሪያ ጎል አስቆጥሮ ሳያሸንፍ መውጣት የቻለበት ጨዋታ ሆኖለታልና አርሰናሎች ትናንትና እንግዲህ በወረደ አቋም በማንቸስተር ዩናይትድ ተሸንፈው ሊወጡ ምናልባትም እንግዲህ ሌላኛው ለዚህ ጨዋታ ለመሸነፋቸው ምክንያት ተደርጎ ሊቀመጥ የሚችለው ፕሬዠር ሆኖ በጣም ጫና እያደረባቸው ነው የሚገኙ። በተለይ ደግሞ ከአርሰናል ከመጫወቱ በፊት ማንቸስተር ሲቲ ቅዳሜ ወልቭስን 2-0 እንደዚሁም ደግሞ አስቶን ቪላ ኒውካስል ዩናይትድን 2-0 ማሸነፋቸው አርሰናል ላይ ጫና ፈጥሮባቸው ሊሆን ይችላል። በተለይ ደግሞ ተጫዋቾች ላይ ከፍተኛ ጫና አሳድሮባቸው ሊሆን ይችላል። አሁን ደግሞ ከማንቸስተር ዩናይትድ ከተሸነፉ በኋላ ደግሞ የበለጠ ጫና ውስጥ እንዲገቡ አድርጓቸዋል። እናም የአእምሮ ጥንካሬያቸው ራሱ ጥያቄ ውስጥ ሊገባ የሚገባው ነገር ነው። ምክንያቱም ተነሳሽነት ራሱ በተጫዋቾች ላይ ስንመለከት አልነበረም። በተለይ ደግሞ የሶስተኛው ጎል ከተቆጠረችው በኋላ የገብርኤል ማጋሌሽ እንደዚሁም የሌሎችን ተጫዋቾች ፊት ስትመለከቱ ጨዋታውን ኦልሬዲ እንደተሸነፉ ያሰቡ ነበር የሚመስለውና ከዛ በኋላ ጨዋታውን ለማሸነፍ ያን ያህል ትልቅ ጥረት ያደረጉ አይመስሉም። በእርግጥ ወደ መጨረሻው አካባቢ ጊዮክሪስ ቻንስ አግኝቶ ነበር። ያችን ቻንስ አልተጠቀምባትም፣ ወይም ፓስ አላደረገው ወይም ወደ ጎል አልመታትም። ከዛ በኋላ ዳኛውም ቅጣት መት ብለው ለማንቸስተር ዩናይትዶች ኳሱን ሰጥተውታል። ነገር ግን ምናልባት ጎሏ ብትቆጠር ኖሮ ቫር ታይቶ ቅጣት መትም ላይሆን ይችላል፣ አቻም ሊወጡ የሚችሉበትም እድል ነበራቸው። ነገር ግን ያንን ሳያደርጉ መውጣት ችሏል። አባክነው ነው መውጣት የቻሉትና በአጠቃላይ ከትናንትና ጨዋታ በኋላ የአርሰናሎችን የአእምሮ ጥንካሬ ላይ ትልቅ ጥያቄ መነሳት ያለበት ይመስለኛል። አርሰናሎች እንግዲህ እስከ ትናንትና ጨዋታ ድረስ በሁሉም ውድድሮች ጥሩ የሚባል ደረጃ ላይ ናቸው የሚገኙት። በካራባኦ ካፕ የመጀመሪያውን ዙር አሸንፏል። በሻምፒየንስ ሊግም አንደኛ ደረጃ ይዘው ወደ ቀጣይ ዙር በቀጥታ ማለፋቸውን አረጋግጠዋል። በኤፍኤ ካፕም ወደ ቀጣዩ ዙር አልፏል። በፕሪሚየር ሊጉም የ7 ነጥብ ልዩነት ላይ ነው የነበሩት። ነገር ግን ትናንትና መሸነፋቸውን ተከትሎ ወደ 4 ነጥብ ዝቅ ሊል ችሏልና በጣም ትልቅ ጫና ውስጥ እንዲገቡ እያደረጋቸው ነው የሚገኙ። አሁንም ድረስ እንግዲህ በደጋፊዎቹ ዘንድ ትልቅ ጫና እየተፈጠረባቸው ነው የሚገኙ። ዘንድሮ ዋንጫ የማያነሳ ከሆነ አሰልጣኙ ራሱ እንዲባረር የሚፈልጉ በጣም ብዙ ደጋፊዎች አሉና ያ ራሱ ከዚህ በኋላ ላሉ ጨዋታዎች ላይ ምን ያህል ተጽዕኖ ይፈጥራል የሚለው ነገር አብረን የምንመለከተው ይሆናል። ትናንትና ግን ማንቸስተር ዩናይትዶች በድንቅ ብቃት ጨዋታውን አሸንፈው ሊወጡ ችሏል። ያም ይገባቸውም ነበረ። እናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ ምንድነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።